ይኸውልህ አሁን ትንቢት ልነግርህ ሳይሆን ትንቢት ላስፈጽምልህ ነው። አሜን። because you have a lot of prophecy Yes. በጣም ካቅም በላይ በጣም ትልልቅ ትንቢቶች አሉ። ግን ትንቢቱ ወደ አካል የሚለብስበትን ነገር እየፈለክ ነው ያለው። you are a prophet ነብይ ነህ። ይታየኛል ነብይ ነህ። ጽድት ያልክ ነብይ ነህ። ጌታ እንደዚህ እያለኝ ነው ከዚህ ቀን በኋላ እግዚአብሔር ባንተ ህይወት ላይ የተናገረውን ነገር በሙሉ የሚያስፈጽምበት መለኮታዊ ቅባት አንተ ላይ ሲመጣ ያለው because ይኸውልህ ጠላት ነገሮችን በሙሉ ዝግትግት አድርጓል። አንተ ባለ ራእይ ነህ። አንተ ቤተክርስቲያን ተክለህ የእግዚአብሔርን ሥራ በመታገለግልበት ነገር ውስጥ በጣም ከፍተኛ እጥረት አለ። እጥረት ብቻ ለክፉ ሰዎች ዙሪያህን ከበውታል። በእነዚህ ሰዎች ምክንያት ራእይ ወደፊት እንዳይሮጥ እንዳትገለጥ እንዳትወጣ ነገሮች ብሎክ ሆነዋል። እግዚአብሔር ዛሬ እከፍታለሁ ይለኛል። አሜን። ዳኪያላ ባስታ ሶስት ነገር እነግርሃለሁ። ሶስቱም ነገር አሁን አንድ ወር ባልሞላ ጊዜ ውስጥ አካል መልበስ ይጀምራል። አሜን። አንደኛ እግዚአብሔር እንደዚህ አለኝ ተነግሮ የነበረ ትንቢት ነው ግን ፍጻሜ አላገኘ። የውጭ በሮችን እግዚአብሔር እንደሚከፍትልህ ተናግሮ ነበር። የእግዚአብሔር ድምጽ ወደ አንተ መጥቶ ነበር ግን ነገሮች ሁሉ ዝግትግት ብለዋል። በፍጥነት እግዚአብሔር ከዚህ ሀገር ያስወጣል። አሜን አሜን። ያገልግሎት ነው። አሜን። አንደኛ የውጭ በር አሁን ተከፍቷል። ሁለተኛ ከባድ የፋይናንስ ቀንበር ከህይወት ላይ ተሰብሯል። አሜን። እስኪ እኔ ላይ ድህነት አያምርም በለኝ። እኔ ላይ ድህነት አያምርም በኢየሱስ። ሁሉም ሰው ላይ አያምርም ግን ደግሞ ነብይ ላይ አያምርም በኢየሱስ። አምላኬ ምስክሬ ነው ትልልቅ በሮች በህይወት ላይ ይከፈታሉ። አሜን። ሶስተኛ በጣም በማይታመን ሁኔታ አሁን ያለው የአገልግሎት ምዕራፍ ይቀየራል። አሜን። ወደ ሌላ የትንቢት ዓለም አሜን። እንስሳ ብታይ የማን እንደሆነ እስከምታቅ ድረስ አሜን። እግዚአብሔር አይኖችን ይከፍታቸዋል። አሜን። ወደ ትልልቅ ዓለም ውስጥ ትገባለህ።